ሰበር ዜና ሽመልስ አብዲሳ ጎጃም ያስገቡት የኦሮሚያ ልዩ ኃይል በፋኖ ተደመሰሰ። ህወሓት በአፋር በኩል ከባድ መሳሪያ ድብደባ ጀመረ። ትራምፕ በአማራው ጉዳይ አብይን አስጠነቀቁ። ይህ ኢትዮፖስት ነው። ሽመልስ የተማመኑበትና ወደ አማራ ያስገቡት ጦር በፋኖ ተመታ። ፋኖን ያዳክማል በሚል የገባው የኦሮሚያ ልዩ ኃይል የእሳት ራትም ሆኗል። በሌላ በኩል በርካታ የመንግስት ወታደሮች ከነመሳሪያቸው ፋኖን ተቀላቅለዋል። ትራምፕ የሚመሩት መንግስት በበኩሉ በአማራው ጉዳይ ለ4 ኪሎ ከባድ ማስጠንቀቂያ ልኳል። ትሰሙታላችሁ። ወደ ከፋ ቀውስ ውስጥ ልንገባ እንችላለን ሲሉ ፕሮፌሰር መረራ ጉዲና አስጠነቀቁ። ህዝቡ ተስፋ ቆርጦ ወደ ጫካ እየገባ ነው ብለዋል። ሀገሪቱ ያለችበት የቀውስ ሁኔታ ቁጭ ብለን የማናይበት ሁኔታ ላይ ደርሷል ሲሉ ተደምጠዋል። በኦሮሚያ ክልል አካባቢዎች ተሽከርካሪዎች ከዋና ዋና መንገዶች ውጪ መንቀሳቀስ አለመቻላቸውን የገለጹት ፕሮፌሰሩ የክልሉ ጦርነት ወደ አርሲና ሀረርጌ ተስፋፍቷል ብለዋል። ከዚህ በተጨማሪ ለአቶ ሽመልስ አብዲሳ ስለ ጻፉ ደብዳቤ በዝርዝር ተናግረዋል። ዝርዝሩን ይዘናል። የህወሓት የከባድ መሳሪያ ድብደባ መቀጠሉ ተሰማ። ከሳምንታት በፊት 6 የሚሆኑ የአፋር መንደሮችን የተቆጣጠረው ህወሓት አሁንም በአካባቢው የከባድ መሳሪያ ድብደባ እየፈጸመ መሆኑን አንድ ከፍተኛ ባለስልጣን ይፋ አድርገዋል። ከዚህ በተጨማሪም የህወሓት ኃይሎች አካባቢውን ከተቆጣጠሩ በኋላ አንድ የአፋር ቀበሌ ለ2 መከፈሉ ተሰምቷል። በስፋት እንቃኘዋለን። የአብይ አደራድሩን ጥሪ በሀያላኑ ምላሽ እያገኘ ነው። የኢሳያስም አብይም ሁነኛ ወዳጅ እንደሆነች የሚነገርለት ቻይና ሁለቱ መሪዎችን ለማደራደር ሳይረፍድም ተከስታለች። በሌላ በኩል ከሰሞኑ እረፉ እኛ የምንዘጋጀው ለታላቁ ዘመቻ ነው ሲሉ የተደመጡ ጀነራሉ በበኩላቸው እኛ የምንዘጋጀው የምንሰለጥነው ጦርነት ለማስቀረት ነው የሚል አነጋጋሪ አስተያየትን ሰጥተዋል። የተወደዳችሁ የቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሰላምታችን ይድረስ ያልን አሁን ለሰዓቱ መደመጥ ያለባቸውን እነዚህንና ሌሎች መረጃዎችን ይዘን መተናል። እንደተለመደው ቪዲዮ ላይክና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቅን በቀጥታ ወደ መረጃው እናልፋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሆኖ ወደ ከፋ ቀውስ ውስጥ ልንገባ እንችላለን ሲሉ ፕሮፌሰር መረራ ጉዲና አስጠነቀቁ። ህዝቡ ተስፋ ቆርጦ ወደ ጫካ እየገባ ነው ብለዋል። ሀገሪቱ ያለችበት የቀውስ ሁኔታ ቁጭ ብለን የማናይበት ሁኔታ ላይ ደርሷል ሲሉም ተደምጠዋል። በኦሮሚያ ክልል አካባቢዎች ተሽከርካሪዎች ከዋና ዋና መንገዶች ውጪ መንቀሳቀስ አለመቻላቸውን የገለጹት ፕሮፌሰሩ የክልሉ ጦርነት ወደ አርሲና ሀረርጌ ተስፋፍቷል ብለዋል። ከዚህ በተጨማሪም ለአቶ ሽመልስ አብዲሳ ስለጻፉት ደብዳቤ በዝርዝርም ተናግረዋል። የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ከኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ጋር ውይይት ለማድረግ የሚጠይቅ ይፋዊ ደብዳቤ ማስገባታቸውን ለቢቢሲ ገልጸዋል። የኦሮሚያ ክልል አስተዳደር ደብዳቤው እንደደረሰው አሊያም ውይይቱ ስለመካሄዱ የሚጠቁም መረጃ እስካሁን ድረስ አላወጣም። የኦፌኮ ተቀዳሚ ምክትል ሊቀመንበር ፕሮፌሰር መረራ ጉዲና በአጠቃላይ የቀውስ ሁኔታ ቁጭ ብለን የማናይበት ሁኔታ ላይ ስለደረሰ መንግስት ቢያንስ በኦሮሚያ አካባቢ እየተደረገ ያለውን በውል እንዲመለከት ለማሳሰብ ደብዳቤውን እንደጻፈ ለቢቢሲ ገልጸዋል። ከቢቢሲ ጋር ቆይታ ያደረጉት ፕሮፌሰር መረራ ለኦሮሚያ ክልል ርዕሰ መስተዳድር ለውይይት ጥያቄ ያቀረቡት ኦሮሚያ ቀውስ ውስጥ በመሆኗ ነው ብለዋል። በየቦታው ያለው እልቂት፣ ሰው በሰላም ወጥቶ መግባት አለመቻሉ፣ በአጠቃላይ የቀውስ ሁኔታ ቁጭ ብለን የማናይበት ሁኔታ ላይ ደርሷልም ብለዋል። ቀውሱ ከጊዜ ወደ ጊዜ እየተባባሰ መምጣቱ ጥያቄ የለውም ያሉት ፕሮፌሰሩ መረራ እንዲያውም ዘንድሮ ምርጫ ይካሄዳል እየተባለ ስለሆነ ከዚህ የበለጠ ችግር ውስጥ እንገባለን ሲሉም ስጋታቸውን ገልጸዋል። መንግስት በተለያዩ አካባቢዎች የሚነሱ ችግሮችን እየፈታ እንደሆነ በተለያዩ ጊዜያት መግለጹን እንደሚሰሙ የተናገሩት ፖለቲከኛው መንግስት ከሚለው በሚጻረር መልኩ አሁን ያለው ሁኔታ ህዝቡ እንደዛ እየተመለከተ እንዳልሆነ ተናግረዋል። ህዝቡም ለምን ዝም ብላችሁ ታያላችሁ ብሎ ስለሚጠይቃቸው ውይይት ለማካሄድ ጥያቄ ማቅረባቸውን አስምረውበታል።
ከፕሮፓጋንዳ ባለፈ አብዛኛው ኦሮሚያ አብዛኛው ኢትዮጵያ በምን አይነት ሁኔታ ውስጥ እየኖረ እንዳለ እየተሻሻለ ሳይሆን እየባሰበት እንደመጣ ይታወቃልም ብለዋል። የውይይቱ ጥያቄ ያቀረቡት ሁለቱ የፖለቲካ ፓርቲዎች በዘንድሮ ምርጫ እንደሚሳተፉ ቢያሳውቁም 7 መሰረታዊ ቅድመ ሁኔታዎች ካስቀመጡ ፓርቲዎች መካከል ናቸው። ባለፈው ሳምንት በወጡት መግለጫ ህጋዊነትን ለመላበስ የሚደረጉ የፖለቲካ ትወናዎች ሲሉ ከዚህ ቀደም የተደረጉ ምርጫዎችን በመኮነን ምርጫዎቹ ነፃ፣ ፍትሃዊ እና አሳታፊ በውጤታቸውም ተአማኒና በህዝቡ ተቀባይነት አላገኙም ሲሉ ተችተዋል። ፕሮፌሰር መረራ በበኩላቸው ነገሮች እየከፉ ለመምጣታቸው አንድ ማሳያ ብለው የጠቀሱት በገጠሪቱ የኦሮሚያ ክልል አካባቢዎች ተሽከርካሪዎች ከዋና ዋና መንገዶች ውጪ መንቀሳቀስ አለመቻላቸውን ነው። በተለያዩ የሀገሪቱ ክፍሎች ግድያዎችና እገታዎች ሲፈጸሙ እንዲሁም ውጥረት በሚኖርበትም ወቅት የፖለቲካ ፓርቲዎች ድምፃቸውን እንደማያሰሙ በመጥቀስ ለምን እስከዛሬ ዝም አላችሁ በሚል ከቢቢሲ የተጠየቁት ፕሮፌሰር መረራ እንደ አቅማቸው እንደሚንቀሳቀሱ ተናግረዋል። አክለውም አንዳንዴም ያለው ሁኔታ የበለጠ እንዳይበላሽ አንዳንዴ በእሳት ላይ ቤንዚን መጨመር ስላለ ለህዝባችን ባለን ስስት አንዳንድ ሁኔታዎችን እናልፋለን ብለዋል። በሚፈልጉት መጠን የፖለቲካ እንቅስቃሴ እንዳያደርጉ ደንቃራ የሆነባቸው የፖለቲካ ምህዳሩ መጥበብ እንደሆነም ገልጸዋል። ሆኖም ግን የፖለቲካ ምህዳሩ ጠበበ በሚል ሰበብ የፖለቲካ ፓርቲዎች ድምፃቸውን ከማሰማት እየተቆጠቡ አይደለም ወይ በሚል ከቢቢሲ ለቀረበላቸው ጥያቄ በምንፈልግበት ደረጃና ሁኔታ ህዝቡን ለማነጋገር ስብሰባ ለመጥራትና ሰላማዊ ሰልፍ ላለማድረግም ፖለቲካዊ ምህዳሩ ጠቧል ብለው መልሰዋል። አክለው የአቅማችንን ማደራጀት እንቀጥላለን። የኢትዮጵያ ሁኔታ በሚፈቅደው መንገድ እንንቀሳቀሳለን። መንግስት ህጋዊ የፖለቲካ መድረክ ላይ ላለነው የፖለቲካ ኃይሎች እያጠበበ ሲሄድ ግን ብዙ ወጣቶች ወደ ጫካ እንዲገቡ እያደረገ ነው ብለዋል። ፖለቲካው ተገፍቶ ጫካ ገብቷል ያሉት ፕሮፌሰር መረራ ለዚህም ምክንያት የፖለቲካ ምህዳሩ መጥበቡ ነው ብለዋል። አድማጮቻችን መረጃችን አሁንም የቀጠለ ሲሆን የአብይ አደራደሩን ጥሪ በሀያላኑ ምላሽ እያገኘ ነው። የኢሳያስም አብይም ሁነኛ ወዳጅ እንደሆነች የሚነገርላት ቻይና ሁለቱን መሪዎች ለማደራደር ሳይረፍድ ተከስታለች። በሌላ በኩል ከሰሞኑ እረፉኛ የምንዘጋጀው ለታላቁ ዘመቻ ነው ሲሉ የተደመጡት ጀነራሉ በበኩላቸው እኛ የምንዘጋጀው የምንሰለጥነው ጦርነትን ለማስቀረት ነው የሚል አነጋጋሪ አስተያየትም ሰጥተዋል። 11ኛው ሰዓት ላይ አደራዳሪው አለን ማለትም ጀምረዋል። ጠቅላይ ሚኒስትር አብይ ከ2 ሳምንት በፊት በፓርላማ ባደረጉት ንግግር ከኤርትራ ጋር ስለገቡበት ውጥረት ለምዕራባውያንና ሀያላን ሀገራት አንድ ጥሪ አቅርበውም ነበር። አብይ በዚህ ጥሪያቸው ላይ ቻይናና ሩሲያን በስም በመጥራት ሌላ ነገር ሳይፈጠርና ሳይረፍድ አወያዩን፣ አደራድሩን ካልሆነ ግን ከባድ ነገር ይፈጠራል፣ ነገሩ ከተጀመረ በኋላ እየየ አይሰራም በማለት አስጠንቅቀው ነበር። ከዚህ የጠቅላዩ ጥሪ በኋላ ራሽያና ቻይና ሁለቱም መሪዎች ለማደራደር የተሻለ እድል አላቸው በሚል ተንታኞች ሲናገሩ ቆይተዋል። በዛሬው ዕለት አዲስ አበባ የሚገኘው የቻይና ኤምባሲ ሁለቱም መሪዎች ለማወያየት ዝግጁ መሆኑን ይፋ አድርጓል። ኤምባሲው በገጹ ላይ ባሰራጨው አጭር መልእክት የኢትዮጵያ መንግስት ለውይይት ዝግጁ ነው፣ የኤርትራ መንግስት በኢትዮጵያ ላይ የሚያደርሰውን ቅስቀሳና ጥሰት እንዲያቆም እና በታማኝነት እንዲወያዩ የዓለም አቀፍ ማህበረሰብ ግፊት እንዲያደርግና እንዲያበረታታ እንጠይቃለን። ይህ የኤምባሲው መልእክት ቻይና ሁለት ሀገራት ለማደራደር እና ለማወያየት ዝግጁ መሆኗን ማሳያ ተደርጎ ተወስዷል። የውጭ ጉዳይ ሚኒስተሩ ጌዲዮን ጢሞቴዎስ ሁለቱ ሀገራት ውጥረታቸውን በድርድር ለመፍታት አሁንም አልረፈደም ማለታቸው የሚታወስ ነው። ይህ በእንዲህ እንዳለ ከሰሞኑ እረፉ እኛ የምንዘጋጀው ለታላቁ ዘመቻ ነው ሲሉ የተደመጡ ጀነራሉ በበኩላቸው እኛ የምንዘጋጀው የምንሰለጥነው ጦርነት ለማስቀረት ነው የሚል አነጋጋሪ አስተያየትም ሰጥተዋል።
ማዕከላዊ እዝ አዛዥ ሌተናል ጀነራል ዘውዱ በላይ ሰራዊቱ የሚሰለጥነው ለሰላም ነው ብለዋል። በጸረ ሽምቅ ሆነ መደበኛ ውጊያ አስተማማኝ ቁመና ላይ ነን የሚሉት ጀነራሉ የምንሰለጥንበት ዓላማ በጠላት ላይ የበላይነትን በመውሰድ ድል ለማስመዝገብ ነው። ይህም በአነስተኛ ኪሳራና በአጭር ጊዜ ውስጥም የሚፈለገውን ግብ መምታት የሚያስችል አቅም ለመታጠቅ መሆኑን ጀነራሉ መኮንን ገልጸዋል። ይህ በእንዲህ እንዳለ በሌላ መረጃችንም የህወሓት የከባድ መሳሪያ ድብደባ መቀጠሉ ተሰማ። ከሳምንታት በፊት 6 የሚሆኑ የአፋር መንደሮችን የተቆጣጠረው ህወሓት አሁንም በአካባቢው የከባድ መሳሪያ ድብደባ እየፈጸመ መሆኑን አንድ ከፍተኛ ባለስልጣን ይፋ አድርገዋል። ከዚህ በተጨማሪም የህወሓት ኃይሎች አካባቢውን ከተቆጣጠሩ በኋላ አንድ የአፋር ቀበሌ ለሁለት መከፈሉ ተሰምቷል። በአፋር ክልል መጋሌ ወረዳ ላይ ከደረሰው ጥቃት በኋላ ከቱንሳ ቀበሌና ከአጎራባች አካባቢዎች የተፈናቀሉ ሰዎች ብዛት 18,000 ገደማ መድረሱን እና 11,000 ያህል እስካሁን ድረስ ድጋፍ እንዳላገኙ የአካባቢው ባለስልጣናት ለኢትዮጵያ ኢንሳይደር ተናግረዋል። የክልሉን ወሰን ተሻግረው ወደ አካባቢው መግባታቸውን የተነገረላቸው የትግራይ ኃይሎች አሁንም ስፍራውን ለቀው አለመውጣታቸውንም ገልጸዋል። የአፋር ክልል መንግስት ከሁለቱ ሳምንት ገደማ በፊት ባወጣው መግለጫ የህወሓት ቡድን ሲል የጠራው አካል በመጋሌ ወረዳ በሚገኘው ቶንሳ ቀበሌ ላይ ጥቃት ፈጽሞ 6 መንደሮችን በጉልበት ተቆጣጥሯል ሲል ወንጅሎ ነበር። የትግራይ ክልል ጊዜያዊ አስተዳደር ከአንድ ቀን በኋላ ባወጣው መግለጫ የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን መሰረተ ቢስ ሲል ማስተባበሉ አይዘነጋም። ጊዜያዊ አስተዳደሩ ይበል እንጂ የትግራይ ኃይሎች ተቆጣጥረዋቸዋል በተባሉ አካባቢዎች የሚገኙ ነዋሪዎችና ባለስልጣናት ታጣቂዎች ጥቃት መፈጸማቸውን እና አሁንም ስፍራውን ለቀው አለመውጣታቸውን ለኢትዮጵያ ኢንሳይደር ተናግረዋል። አንድ የቶንሳ ኃላፊ የትግራይ ኃይሎች ሲሉ የጠሯቸው ታጣቂዎች ከ2 ሳምንታት በፊት የያዟቸው ከሚልኪ አረጻ ሚላ፣ ከረፈቱ፣ ከኦሶ በራና ከረሙ አጋ የተባሉ አካባቢዎች አሁንም በእነርሱ ቁጥጥር ስር መሆኑን ገልጸዋል። ከ2 ሳምንት በፊት ዋረአ ከሚባል አካባቢ ተፈናቅለው አሁን አሮሪ በሚባል የቀበሌ አካባቢ ከሌሎች ተፈናቃዮች በአንድ ትምህርት ቤት ውስጥ በሚገኝ ዛፍ ጥላ ስር ተጠልለው የሚገኙ ሌላ ነዋሪ በአካባቢው የሚገኘው የአፋር ክልል ሚሊሻዎችና ልዩ ኃይሎች ጋር እየደወሉ ሁኔታውን እንደሚከታተሉ ተናግረዋል። ከጸጥታ ኃይሎች ባገኙት መረጃ መሰረትም በአካባቢው አሁንም የትግራይ ኃይሎች እንዳሉ ማረጋገጫውን ለኢትዮጵያ ኢንሳይደር አስረድተዋል። በተመሳሳይ ቦታ ላይ ከ8 ልጆቻቸው ጋር ተፈናቅለው የሚገኙት ሌላ የአካባቢ ነዋሪ ከትላንት በስቲያ እሁድ ወደ መኖሪያቸው አቅራቢያ ተጉዘው አሁንም ስፍራው በትግራይ ኃይሎች የቁጥጥር ስር እንደሆነ እንደተመለከቱ የአይን እማኝነታቸውን ሰጥተዋል። እነሱ ከዚያ ያሉ መመለስ አንችልም ሲሉም የቀያቸውን አካባቢ ትተው ተፈናቃዮች ወደ ተሰባሰቡበት ስፍራ የተመለሱበትን ሁኔታ አስረድተዋል። ኢትዮጵያ ኢንሳይደር በስልክ ያነጋገራቸው የቶንሳ ቀበሌ ኃላፊ የትግራይ ኃይሎች አልፎ አልፎ ከባድ መሳሪያ እንደሚተኩሱ ገልጸዋል። የመጋሌ ወረዳ የእንስሳት እርሻና ተፈጥሮ ሀብት ጽሕፈት ቤት ኃላፊ አቶ አብዱ መሐመድ በበኩላቸው የትግራይ ኃይሎች አካባቢውን ከተቆጣጠሩ በኋላ የቶንሳ ቀበሌ ለሁለት ተከፍሎ ነው ያለው ብለዋል። ግማሹን የአፋር ክልል ሲያስተዳድረው ግማሹን ደግሞ የትግራይ ኃይሎች አሁንም እንደያዙት አቶ አብዱ ተናግረዋል። የቶንሳ ቀበሌ ባለበት መጋሌ ወረዳ የተፈናቃዮችን ጉዳይ የሚከታተለውን ቢሮው የሚመሩት አቶ አብዱ ከ2 ሳምንት በፊት ለኢትዮጵያ ኢንሳይደር በሰጡት ቃለ ምልልስ ከ3 ቀበሌዎች በድምሩ ከ2,000 በላይ ሰዎች መፈናቀላቸውን ገልጸው ነበር። ሽመልስ የተማመኑበትና ወደ አማራ ያስገቡት ጦር በፋኖ ተመታ። ፋኖን ያዳክማል በሚል የገባው የኦሮሚያ ልዩ ኃይል የእሳት ራትም ሆኗል። በሌላ በኩል በርካታ የመንግስት ወታደሮች ከነመሳሪያቸው ፋኖን ተቀላቅለዋል። ትራምፕ የሚመሩት መንግስት በበኩሉ በአማራው ጉዳይ ለ4 ኪሎ ከባድ ማስጠንቀቂያ ልኳል። ከሳምንታት በፊት በርካታ ቁጥር ያላቸው የኦሮሚያ ልዩ ኃይል አባላት ወደ አማራ ክልል ገብተው እንደነበር ይታወቃል። በትላንትናው ዕለት ጎጃም ከገቡ የሽመልስ ወታደሮች መሃል በርካቶች በፋኖ መደምሰሳቸው ተሰምቷል። ይህን የፋኖ ጥቃት ተከትሎ በርካቶች እጃቸውን እየሰጡ ነው። ንጉስ ሚካኤል አሊኮር ዋሲ ክፍለ ጦር በዛሬው ዕለትም ከመከላከያ የከዱ 5 የሰራዊት አባላትን በደማቅ ሁኔታ ተቀብሏል።
አንድ እስከሚሆኑ እንጠብቅ እያሉ የነበሩት ወታደሮች ወደ ፋኖ እየመጡ ነው። ሰሞኑን የአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ምክትል ሰብሳቢና ወታደራዊ አዛዡ ፊታውራሪ ድርሳነ ብርሃኔ ከአፋሕድ ሸዋ ጠቅላይ ግዛት ዕዝ ዘመቻ መምሪያ ኃላፊ አርበኛ አማን እሸቱ ሲመካከሩ የሚያሳይ ምስል በማህበራዊ ሚዲያ መሰራጨቱን ተከትሎ የፋኖን አንድነት ሲጠባበቁ የነበሩት ሁሉ ከመከላከያው ካምፕ እየሾለኩ መምጣት ጀምረዋል። የራሱ ህዝብ ላይ ከሚተኩስ መንግስት ጎን በመቆማችን እጅግ ጸጸት ይሰማናል ያሉት በዛሬው ዕለት ከመንግስት ከርተው የመጡ 3 የሚሊሻና 2 አድማ ብተና አባላት ባለፉት ዓመታት በአማራ ህዝብ ላይ የተፈጸመው ግፍና ዛሬም እየተፈጸመ ያለው የግፍ እኛን እረፍት ስለነሳን የእውነት መንገዱን በመሻት ወደ ፋኖ መጥተናል ሲሉ ተናግረዋል። የተወደዳችሁ ተከታታዮቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ጤና ይስጥልን።